ሰባኪዎች ዘማሪዎች በጣም ብዙ ማለት ነው እና አገልግሎቱ ላይ ግን በግንባር ቀደምትነት ያለነው እኛ ስለሆነ ያው በጋሻው እየተባለ የሚጠራ ስም አለ። ከዛ ጋር በተያያዘ የጸረ ተሐድሶ ዘመቻ ተብሎ ተከፍቶ ቤተክርስቲያን በእኛ አገልግሎት ዙሪያ ምንም መወሰን ባትችል ቅዱስ ሲኖዶስ ማለት ምንም ባይወስን፣ ምክንያቱም እኛ ንጹህ የሆነ የቤተክርስቲያኗን አገልግሎት ነበረ በሰዓቱ ስንሰጥ የነበረው። እንደሚያሙንም አይደለም፣ ተቃዋሚዎች እኛን እንደሚከሱበትም ክስ አይደለም። በጊዜው የነበረው የህይወት ምልልሳችን ባይሆን እውነቱን ተናገር ካላችሁኝ በህይወት ምልልስም ቢሆን ሙሉ ለሙሉ መላእክትነን ባንልም የተሻለውን የህይወት ስርዓት መርጠን የምንንቀሳቀስ ሰዎች ነበረን። ስለዚህ ወንጌል ብለን ማለት ነው። ስለዚህ ወንጌል ብለን እኔ የማልቀመው ዛሬ አይደለም፣ የማልጠጣው ዛሬ አይደለም፣ የማላጨሰው ዛሬ አይደለም፣ ጴንጤ ስለሆንኩ አይደለም። በዛም ሆኜ እነዚህ ነገሮች እንደማልጠቀም ወዳጆች አይደሉም እነዚህ ሚዲያው ላይ ያሉ ጠላቶች ይመሰክራሉ ማለት ነው። ከፍቅር በቀር የማንም ዕዳ እንዳልነበረብኝ ይታወቃል በሰዓቱ በጊዜው ማለት ነው። ነገር ግን አገልግሎቱ ምድርን እየከደነ ስለነበረ በዚህ ቅናት የተነሳሱ ወንድሞች ደግሞ የነሱ አገልግሎት የኛን ማህበር አኮሰሰብን የሚሉ ማህበሮች መግቢያዬ ላይ ሜንሽን ያደረኩላችሁ ማህበሮችና የተቀሩትም እነሱ በጋራ ህብረት ፈጥረው ነው ይሄን ዘመቻ ያደረጉት እና በሰዓቱ በቃ የነሱ ስራ የነሱ ምስል ከህዝቡ አይምሮ ትዝታው ጨርሶ እንዲጠፋ ምን እናደርግ ብለው መክረው እናቃጥል ብለው ተነሱ። ስለዚህ የኔም ብቻ አይደለም የብዙ ወንድሞችን መጽሐፍት፣ የስብከት ሲዲዎች፣ የዝማሬ ሲዲዎች በበርሜል እኮ ነው የብዙ አገልጋዮችን ማለት ነው ሲዲዎቻቸው የተቃጠሉባቸው አገልጋዮች አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ጭምር እዛ ውስጥ ያሉት ጭምር የወጣ ነው ብቻ አይደለም። የብዙዎቹ በደቦ በቤተክርስቲያን ማይክራፎን ጥሪ ተደርጎ ህዝብ ሆይ ይዘና ተብሎ ህዝብ ይዞላቸው አልሄደም። እነሱ ከየሱቁ ገዝተውት ነው። እነሱ ከየስርቻው ሰብስበውት። ህዝብማ 90% እኮ እኛን ነው የሚቀበለው እኮ። አገልግሎታችን የተገለጠ እኮ ነው እንዴ። ጠቡስ ቀናቱስ ለምን ህዝብ ወደዳቸው ለምን ህዝብ ሰማቸው ብሎ አይደለም። እንግዲያው ሰኔ ላይ ምንድነው ያገኘው ኑፋቄ? እስኪ በጋሻው የተገኘበት ኑፋቄ የታደሰው ሐሳብ ምንድነው ብላችሁ በትይዟቸው ምንም ያመጡት ነገር የለም። ግን ታደሶ የሚለው ያ ምንድነው? ለክፋታቸው ሃይማኖት አለበሱት። ክፋታቸውን ሃይማኖት አለበሱትና ዘመቻ አደረጉ። ሲዲው በዛ ተቃጠለ፣ እዛ ተጀመረ፣ በየሀገሩ በየቦታው። እኛ የምንሄድበት ቤተክርስቲያን አይደለም የሚቃጠለው። እንደዚህ ሃይምሯቸው የነወረባቸውን አንዳንድ የደብረ አለቃ ይዘው በዛ ደብር ብቻ ነው የሚቃጠሉ እንጂ በሁሉ ቦታ ተቃጠለ የሚልም የተሳሳተ መረጃ ልሰጣችሁ ፈልጌ አይደለም። አንድ ቦታም ቢሆን ለምን ይቃጠላል ነው መልእክቱ። ለምን ይቃጠላል? ስለዚህ ያንን በተመለከተ ግፍ ያስከፍላል። ሰው የዘራውን ያንኑ ያጭዳል፣ እንደ ተቋምም ያስከፍላል ብዬ ያን መልእክት አስተላለፍኩ። ተበደልን፣ ተጠቃን፣ ይሄ ደረሰብን አትበሉ። እንዲህ የምትሉ ሰዎች አንተ ምን አድርገህ ነው? እሺ አባቶች ምን አድርገው ነው? ጥያቄ እኮ ነው። በጥያቄ ሰው የሚከሰሰው በየትኛው ወንጀለኛ መቅጫ ህግ ነው? እኔ አልደመደምኩ። ዳሾን የሞላኸው እኮ አንተ ነህ። አይ አባቶች ይሄን ስላደረጉ ነው ይሄ ደረሰባቸው ብለህ ትንተና የሰጠኸው፣ በእኔ አፍ የተናገርከው፣ በእኔ አይምሮ ያሰብከው አንተ ነህ። እንደ ቃል ይሁንልህ። እሱም ትንተና ከሆነ እንደ ቃል ይሁን። እኔ ያላልኩ ምን አርገህ ነው ያልኩት። አንተ ምን አርገህ ነው?
ዘላለም ዓለማችንን እኛ እንደተበደልን አይታችሁ ከሆነ በሕግም ቢሆን መጀመሪያ የሚያለቅሱ ሰዎች መጀመሪያ ሄደው የሚሉት ሰዎች ሁሉም አይደሉም፣ አብዛኞቹ ግን በምርመራ ሲጣራ ወንጀለኞቹ እነሱ ይሆናሉ። ገለው አልገደልንም ብለው ሪፖርት የሚያደርጉ ሰዎች፣ አውድመው አጥፍተው መረጃውን በሌላ ሰው ላይ አላከው ቀድሞ ፖሊስ ጣቢያ ሄደው የከሰሱ ሰዎች። ስለዚህ እኔ በሃይማኖት ብትኖሩ ራሳችሁ መርምሩ ስለሚል መጽሐፍ ቼክ አርጉ ነው ያልኩት። እኔ ምን አርገህ ነው እንጂ አሁን ከዚህ በኋላ እንደምናገረው አለኝ በመቀጠል ባይዘው ማለት ነው። ብዙዎቻችሁ ምትናፍቁትን ነገር እናገራለሁ። እንደዚህ እንደምናገረውም አብራርቼ ይሄን አርጋችኋል አላልኩም። እግዚአብሔር ምስክሬ ነው። ግን እንዳልበደለ ሰው ዘውትር ራስን ማስመሰል ትክክል ስላልሆነ እስኪ ምንድን ያደረግነው ነገር ራሳችንን እንጠይቅ። እኔ ራሴንም እነሱንም የቀረ የለም። ስብከቱን ስታዩ ሙስሊሞችን እንኳን ሳይቀር አላህን ፍሩ፣ እስኪ ምንድን ያደረጋችሁት? ጴንጤዎችንም ትምህርቱ ላይ ነው የምታገኙት። እሱም ጴንጤዎቹንም እስኪ ምን ያደረጋችሁት ነገር እንዳለ ጌታ ጌታ እያላችሁ ቼክ አርጉ ብዬ እኔ ለሀገር ለህዝብ ያስተላለፍኩት መልእክት ነበረ። ያ መልእክት ማለት ነው። እኔ ገረመኝ ምን መሰላችሁ? ይሄን መልስ ለማዘጋጀት ሳስብ ትንሽ ወደ ኋላ ሄጂ አንዳንድ ነገሮች ማየት አለብኝ። መቼም በደመ ነፍስ መጥቼ እንትን አልልም እና ያን ቼክ ሳደርግ የመጀመሪያው መልእክት ሰዎቹ በታረዱ ሌሊት ነው የተላለፈው። የኔን ድምጽና የኔን ምስል አርጎ የሰዎቹን ሬስ አርጎ የለቀ ማለት ሰው በብዙ ነገር ተወጥሯል። የህይወት ሰልፍ አለ፣ እያንዳንዱ ነገር አለ ማለት ነው። እንዴት ፈጥኖ ይሄ ነገር ተቀናበረ ማለት ይህንን ነገር ያደረገው አካል እዛው አካባቢ ነው ወይ ያለው? ሟቾቹ አካባቢ ነው ወይ? እንዴትስ በዛ ፍጥነት ሄዶ ከ8 ወር በፊት የነበረን አገልግሎት ቼክ አርጎ ራሱ ኤዲት ለማድረግ ራሱ ጊዜ እንደሚወስድ ታውቃላችሁ። አውጥቶት ከዛ አርጎት ይሆናል 8 ወር ወደ ኋላ ተመልሶ ወይስ ለክፉ ቀን ብሎ አውጥቶ አስቀምጧታል እሷ? ስለዚህ ይሄ ነገር ሲፈጠር ቶሎ አድርጓት ለቀቃት ማለት ነው። በአግባቡ ሰው ሁሉ የሰዎቹን መሞት ሳይሰማ ማለት ነው። ስለዚህ ይሄ በጊዜው የሚጣራ ነው። የምትቸኩሉ ሰዎች አትቸኩሉ። እኔ ለምትቸኩሉ ሰዎች የማስተላልፈው መልእክት ይሄ ነው። አትቸኩሉ። መጽሐፍ ቅዱስ ሲናገር የሚቸኩል ለመጉደል ይቸኩላል ነው የሚለው። እንዴ አሻለም የሆነ ነገር ለቀ ቀጥሎ ደግሞ አንተ ያልከው ነገር ሳይሆን ቀርቶ ነገሩ ሌላ ሲሆን እሱን አጥፍተ ደግሞ ሌላ ቪዲዮ እሱንም አጥፍተ ምን ያሰቃያል? አትቸኩል። መጀመር ይደርሳል እኮ ተረጋጋ፣ ይደርሳል። እና በችኮላ ነው የሰው ህይወት ያልፋል፣ ሀገር ይወድማል፣ ንጹሃን ይገደላሉ። እና ችኮላ በዓለም ላይ ብዙ ነገሮች ስለፈጠረ የኔ ምክር ባንቸኩል ነው። እግዚአብሔር አግዞኝ እዚህ ከደረስኩ ዘንዳ ምናልባት እንደኔ አይነት ሰልፍ ለሚቀሰቀስባችሁ ሰዎች ጉልበት እንዲሆናችሁ ነው ይሄን ማወራው። እኔ ሰልፍ ሰው ነኝ። እግዚአብሔር ያሳደገኝ ከልጅነቴ ዘመን ጀምሮ በሰልፍ ነው። ሰልፉ ደግሞ በዚህ የተነሳ ነው። ከዚህ መጽሐፍ ጋር በተገናኘ ነው እንጂ እኔ በምን ታገኘኛለህ? ነጋዴ አይደለሁም፣ ዘፋኝ አይደለሁም፣ ወይ ደግሞ በሌላ ሙያ ውስጥ ከሌሎች ሰዎች ጋር መገናኝ ሰው አይደለሁም። እኔ ይሄንን ነው ማገለግለው ማለት ነው። ይሄን አስመልክቶ ግን በብዙ ሰልፍ ውስጥ መጥቻለሁ። አስቀድሜ ሜንሽን ያደረኩላችሁ ሰዎች መግቢያዬ ላይ እንደ ማህበር እንደ ቡድን የተደራጁ አንዳንድ ደግሞ ጥቂት ግለሰቦች ከክፋት በቀር ልባቸው ሌላ ነገር ማይነግራቸው ሰዎች ሃይማኖትን ተገን አድርገው ለቤተ ክርስቲያን የተቆረቆሩና የቀኑ መስሏቸው ብዙ ዘመቻ ከፍተውብኝ ያውቃሉ። ብዙ ማለት ነው።
እስኪ ኢትዮጵያ ውስጥ የትኛው ሰው ትዝ ይላችኋል እሱን ለማጥቃት 5 እና 6 መጽሐፎች የተጻፉበት ባድራሻው? መጽሔት አላልኩኝም፣ መጽሐፍ፣ ትልልቅ ቮሊዩም ያላቸው መጽሐፎች በጋሻውን አጥፉልን፣ በጋሻውን አስቆሙልን ተብሎ ተከፍሏቸው ጸሐፊው ቁጭ ብለው መግቢያ፣ ሀተታ፣ መደምደሚያ ብለው መጽሐፍ ጽፈው ሽጠው ገንዘብ ይዘው ያውቃል። ማለት እንጀራ በልተውበት ያውቃል። ይሸጥላቸው አይሸጥላቸው አላውቅም። በሰዓቱ ግን ሽጠው ያውቃሉ ማለት ነው። ከ10 ከ15 ዓመት በፊት የሆነውን ነው መነግራችሁ ማለት ነው። አሁንም አለ፣ አንዳንድ ሙከራዎች አሉ ማለት ነው። መጽሔቶች ደግሞ ያኔ ይወጡ ነበር፣ ቅዳሜና እሑድ ታስታውሳላችሁ አይደል? የመዝናኛ የስፖርት መጽሔቶች። እነዛ መጽሔቶች ሲወጡ ቢያንስ 2 ወይ 3 መጽሔት ላይ እኔ አለሁ ከፊት ለፊት ጉብ ብዬ ማለት ነው። ባደረኩትም ባላደረኩትም ነገር አለው በቃ እዛ ላይ ማለት ነው። ካላጠፋናቸው ብለው እነዚህን እናጠፋቸው። ምክንያቱም እኛ ማህበር የለንም። እግዚአብሔር ያገናኘን ጓደኛሞች ነን። ማህበር ስለሌለን ይሄ ማህበር ብለው ስሙን ማጥፋት አይችሉም። ስለዚህ መሪው በጋሻው ነው፣ በጋሻው ሞተሩን ከመታ ነው ይፈራርሳል ብለው አሰበው ማለት ነው። በጋሻው 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 ማለት ነው። የሚገርማችሁ እኔ ከኦሳማ ቢንላደን ቀጥሎ ይመስለኛል ከኦሳማ ቢንላደን ቀጥሎ ጸረ በጋሻው የሚል ብሎግ ተከፍቶብኝ ነበር። የምታስታውሱ ጸረ የዛሬ 15 ዓመት ቲክቶክ ሳይጀመር ምናምን ሳይጀመር እኮ ጸረ በጋሻው የሚል ብሎግ ከፍተው ከጠዋት እስከ ማታ በጋሻው እንዲያርገው ብለው የሐሰት ክስ እዛ ላይ ያቀርባሉ ማለት ነው። እኔ ያለሁት ሞያሌ ነኝ፣ ጎንደር በጠበጠ። እኔ ያለሁት አርባ ምንጭ ነኝ፣ ድሬዳዋን በጠበጣት ብለው እና ክስ ነበረ ማለት ነው። እና በዛ ሁሉ አለፍኩ እኔ አለፍኩ። እና እግዚአብሔር ከሳሾችን ደግሞ እየቀጣ እየጠረጋቸው ህሊናቸው ተበጥብጦ ሰላም አጥተው እረፍት አጥተው እኔ ማልድላቸዋለሁ። እግዚአብሔር መረጋጋት እንዲሰጣቸው፣ እግዚአብሔር እኔ ያገኘሁትን ጌታ እንዲያገኙ፣ ምህረት እንዲሆንላቸው በእውነት ይቅር ብያቸዋል። አሁን ያነሳሁት እንደ ቂም እንደ ምናምን ሳይሆን ምናልባት ይሄንን ነገር አንዳንዶቻችሁ የማታውቁት ካለ እንድታውቁት ብቻ። አንዳንድ ደግሞ በአገልግሎት መስመር ላይ ሆናችሁ ብዙ ሰልፍ ያለባችሁ ሰዎች እኔማ ምን ሆንኩ፣ ኮሜንት ነው የተደረገብኝ፣ አንድ ቲክቶከር ብቻ ነው የሰደበኝ ብላችሁ ራሳችሁን እንድታጽናኑ ትምህርት እንዲሆናችሁ ነው እንጂ ያን ያህል እኔ ጸጋ ማገኝበትና ክብር መጎናጸፍበት ነው። ሌላውን ሁሉ ትቼ የማስገደሉን ምክር ትቼ ማለት ነው። በመርዝ እኔን የማሳበድ እኔን የማጥፋቱን እንትን ትቼ መንገድ ሁሉ ትቼ ጌታ ጳውሎስ እንዳለ በኤፌሶን ከአንበሳ ጋር ታገልኩ እንዳለ እና ጠበቀኝ ተረፍኩ እንዳለ ይሄ በፊታችሁ አሁን የምታውቁት ሰው እናንተ እንደ ትዕቢተኛ የምትቆጥሩት እናንተ እንደ ሌላ ነገር የምትቆጥሩ ሰው የጌታ ምህረት የበዛለትና የጌታ ጸጋ ያኖረው ሰው ነው። ይሄ ፊት ለፊት የምታዩት ማለት እና ይሄ በቀላሉ ተጠርጎ የሚወርቅ ሰው አይደለም። ትምክህቴ ማን ነው? እሱ ነው። እሱ ነው። ዳዊት ምንድን ነው ያለው? ሰራዊትም ቢሰፍርብኝ አልፈራም ነው ያለው። ኖ ልቤ በእርሱ ይታመናልና አልፈራም። እንዳንፈራ ያደረገን የተከበብንበት የስጋና የደም ሐውልት ወይንም ያለን ሀብት ወይንም ደግሞ የምንተማመንበት ምድራዊ ነገር ሳይሆን ጌታ ነው። ጌታ ነው። ልቤ በእሱ ይታመናልና አልፈራም። እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው?
አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኜ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም፣ ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? ሰዎች አይቀጡም? እስኪ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ያለውን ቃል ደግሞ እናንብብ እስኪ። የኔ ንግግር ብቻ እንዳይሆን ቃሉም ይናገራል። እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ክርስቶስ ነው ይህን ያለው። በጊዜው የነበሩ ሰዎችን ነው የተናገራቸው። ምን አላቸው? ከአቤል ደም ጀምሮ። አቤል በፍጥረት መጀመሪያ የነበረው የአዳም ልጅ ነው፣ ወንድሙ ቃየል የገደለው ማለት ነው እንዴ። በዚያ ዘመን እነዚህ ሰዎች የሉም። የአቤል ደም ለምንድን ነው የሚደርስባቸው? ጥያቄ ነው። ነቢያትን ልካለሁ ወደ እናንተ፣ መልእክተኞችን ልካ፣ እናንተ ስራችሁ መግደል ነዋል። ማይመቻችሁን መግደል ነው፣ ስሙን ማጥፋት ነው፣ መውገር ነው። እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በመቅደስና በመሰዊያው መካከል ነው እኮ የገደሉት። እዛው ውስጥ መግደያ ያላቸው፣ እዛው ውስጥ መግረፊያ ያላቸው፣ እዛው ውስጥ ማስወገሪያ ያላቸው እና ይደርስባቸዋል አለ። ፌር ነው። እነሱ አሁን የሉ፣ አባቶቻቸው ናቸው ይህን የሰሩት። ፌር ነው። መልስ ይጠይቃል ይሄ ነገር ማለት ነው። ይሄ ነገር ቀጥሏል። እስከ ክርስቶስ መስቀል ነው እንዳትል፣ ከመስቀል በኋላም ቀጥሏል። ሰዎች የዘሩትን እያጨዱ ነው። የቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ እጅ በእጅ በስጋ የሚዘሩትን ከስጋ መበስበስ እያጨዱ አይተናልና፣ አይ እግዚአብሔር አይፈርድም የምትሉ ሰዎች ካላችሁ እኔ ይፈርዳል ነው ብለው መዝሙሩን እየዘመራችሁት አይደለ እንዴ? እግዚአብሔር አለ በዙፋኑ ይፈርዳል አይፈርድም አትበሉ የሚለውን እኮ እየዘመራችሁ። የማን መዝሙር ይሆን እሱ? መዝሙር ልቤን የሚነካኝ መዝሙር ነው የምትዘምሩት። እና ይፈርዳል፣ እግዚአብሔር ይፈርዳል ወዳጆቼ። አመፀኞች ይቀጣሉ፣
ደም ያፈሰሰ ደሙ ይፈሳል፣ ያቃጠለ ይቃጠላል። የእግዚአብሔርን ቃል አይ ወይ ደግሞ እንደ እግዚአብሔር ባሮች እንደ አገልጋዮች አልቆጠራችሁም? ይሄ የእናንተ አመለካከት ነው። እኔ ግን አምኜ እኮ ነው የወጣሁት። ራሴን አልጠራጠረውም። እግዚአብሔር ልኮኝ ነው የወጣሁት። የቃሉ አገልጋይ ነኝ፣ የመንግስቱ አገልጋይ ነኝ። ዘመኔን የተመንኩለት እውነት ነው። ይሄን አቃጥለ እኔ ምንም ባላደርግ የላከኝ ጌታ ደግሞ የሚሰራው ነገር እንዳለ እኔ አምናለሁ፣ ይገባኛል። ወይስ አሜሪካን በእሳት ስትነድ ብቻ ነው በኃጢአቷ የምትነደው? ሌሎቹ በጎርፍ ሲጥለቀለቁ ነው በአመፃቸው እየተባለ የሚፈረድባቸው? ነጮችን ብቻ ነው የሚቀጣው፣ እኛን አይቀጣም። እኛ ምንም አላደረግንም፣ እኛ ምንም አልሰራንም። ወዳጆቼ እንደዚህ አይነት ጆክ አይሰራም፣ አይሰራም፣ አይሰራም። በዚህ መቼም ቢሆን አልጸጸትም ወዳጆች፣ መቼም ቢሆን ማለት ነው። አመፀኞች ንስሐ ገቡ እና ይህን አስመልክቶ ነው ሻሸመኔ ያልኩት። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው። ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። እኔ ሻሸመኔ ላይ የሆነ ነገር ተፈጥሮ ብታመጣው ምንም አይመስለኝም። አርሲ ላይ ወስደ ያስገባው ምን አስበህ? ለጊዜው አልተሳካም። ለምንድን ነው ያልተሳካ? እውነት የላችሁ። እውነት ያልያዙ ሰዎች ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ። እውነት ነው የሚያሸንፈው። እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ በእውነት ክሰሱ። ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መተ የሆነ ነገር መስራት የለብህም። ይሄ ትክክል አይደለም ማለት ነው። ይሄ ሲመለስ ደግሞ አንዳንዶቹ እሺ ሻሸመኔ ህዝብ ይሆን ይላሉ። መጀመሪያ ላይ ሻሸመኔ ብትል እመልስልህ ነበር። አሁን የአርሲው ትክክል እንዳልሆነ ለአርሲ እንዳልተናገሩ ሲገባ ነው እንዴ አሁን አርፍደህ መጠይቀኝ? የመጀመሪያዎቹ ሰዎች በደፈናው እግዚአብሔር ይሄን አያረግም የሚሉ ናቸው። እኔ ደግሞ እግዚአብሔር የፍትህ አምላክ ነው ብዬ ነው የማምነው። ሁለተኛው የነርሱ ሲዲ ተቃጠለና እግዚአብሔር ከተማ ያቃጥላል፣ እግዚአብሔር እንዲህ ያደርጋል ይላል። ቅድም መልሻለሁ። እግዚአብሔር ስለነርሱ ነገስታትን ይገስጻል ተብሎ ተጽፏል። ለዛውም ስለ እስራኤል ልጆች እኮ ነው የተወራው። ስለነሱ ነገስታትን ገሰጸ ይላል። ስለዛኛው ህዝብ ማለት ነው። ስለዚህኛው ህዝብስ ምንም አያደርግም እያልከኝ ነው? እንደሱ አትሞኙ፣ አትንኩ፣ የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ተብሏል። በቃ እናንተ አታድርጉ፣ አህዛብ ያደርጉ። በእግዚአብሔር አገልጋዮች ላይ፣ በእግዚአብሔር ባሪያዎች፣ በመልእክተኞች ላይ ከዚህ እውነት ውጭ ያሉት ሰዎች ያደርጉ። እውነት አጥር ውስጥ ያሉት ሰዎች ግን ማድረግ የለባቸውም። ምክንያቱም ቅጣት አለው። እያወቁ ነው ይሄን ያደረጉት ማለት ማድረግ የለባችሁም። በእኔም ባይሆን በሌሎቹም ቢሆን እንደዛ ማድረግ የለባችሁም። የነሱ ሲዲ ተቃጠለን። አንዳንዶችማ ይሄ በቃ ተመቸን ብለው ይሄ ጊዜው ግርግር ለሌባ ይመቻል አይደለ? አንዳንዱ ስሙ የጠለሸበትም ይሄን ተናግሮ በጋሻው የመስዋዕት በጋ አድርጎ እኮ እሱ ሊገባ ነው፣ የሰው ልብ ውስጥ ሊገባ ማለት ነው። ወዳጄ ያንተ ከፍታ በሌላው ዝቅታ አይመጣም። ያንተ ክብር በሌላው ውርደት አይመጣም። ያንተ ተቀባይነት በሌሎች ተቀባይነት ማጣት አይመጣም። የራስ ክብር በራስ ብቻ ነው የሚመጣው። የራስ ከፍታ በራስ ከፍታ ብቻ ነው የሚመጣው እንጂ የሆነ ነገር ለማግኘት የሆነ ማገዶ አስገብታችሁ እናንተ ተፈናጥራችሁ ለመውጣት የምትፈልጉ ሰዎች ባይዘው ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል።
እና የኢየሱስ ሲዲ ተቃጠለ ተብሎ የኔ ብቻ አይደለም፣ በመሰረቱ የብዙዎች ብዙ ቄሶች፣ ብዙ መነኮሳት፣ በብዙ ሺህ የሚቆጠሩ ዲያቆናት ምናምን። አሁን እናንተ የምታውቁን ይሄ ፍሮንት ፔጅ ላይ ያለነውን ጥቂት ሰዎች ብቻ ይመስላችኋል። እኛ ስለምንታወቅ ነው ፊት ለፊት እንጂ ስንት ካህናት፣ ስንት መነኮሳት፣ ስንት ዲያቆናት፣ ስንት ዘማሪዎች በሺዎች የሚቆጠር በዚህ 10 ዓመት ለቀው የወጡት ማለት ነው። ሁሉ ታድሶች ናቸው። ሁሉ ጸረ ማርያሞች ነበሩ። ያኔ ስከሷቸው፣ ስታሳድሯቸው። ይሄ ከወጣን በኋላ ያለውን መንገድ ተውት እንዴ። አሁን ታዲያ ምን ያኔ ድሮውን እንድልልህ ነው እንዴ የምትፈልገው? አሁን የገባኝንና ያመንኩበትን እኮ እውነት ነው ማወራ። በዛን ሰዓት ግን ምን አግኝተህባቸው ነው ከሀገር ያሳደርካቸው? የወገርካቸው ነው ያቃጠልከባቸው ማለት እና እሱ አልበቃ ብሎ ደግሞ አሁን የነሱ የ6 ብር የ7 ብር ሲዲ ተቃጠለና እግዚአብሔር ከተማ ያቃጠለ። እውነትህን ነው። ቆየ እንዴ እናንተ ከ3 ወርና ከ2 ወር በፊት አይደል እንዴ ስዕል ተቀደደ ብለ አዋራ ስታስነሳ የነበረው? በመሰረቱ የስዕሉን መቃጠል ወይንም መቀደድ እቃወማለሁ። ባልቃወምም አልደግፈው ይሁንና ግን ቆየ ወይ ነው ተቀደደ፣ ስዕላችን ተቀደደ ምናምን እያላችሁ ስታለቅሱ እየወጣችሁ ማለት ነው። ቆየ ብዙ ጊዜ ሆነው እና ያ ስዕል ስንት ነበር ዋጋው? የገበያ ዋጋው ያስለቀሰ የስዕሉ ዋጋ ነው ወይስ የስዕሉ ቫልዩ ነው? አየህ አንዳንድ ሰዎች አሉ አይምሯቸውን ለተወሰነ ነገር ብቻ ይጠቀሙትና አውልቀው የሚያስቀምጡ ይመስላል። እናንተ ጋር ሲሆን የስዕሉ ዋጋ አይታሰብም። የ3 ብር ስዕል ተቀደደ አልተቀደደ ብለው ሰዎች ሲከራከሩ ያኔ እኮ መልሳል ስዕሉ ዋጋው አይደለም ብለህ ደረትህን መታ አይታል። አሁን የሰው ሲሆን ደግሞ የ7 ብር አልከው ማለት ነው። ቋሚ የሆነ የማሰብ ስርዓት ውስጥ እንድትገቡ እጸልይላችኋለሁ። አንዳንዶቹ ሰኞ አስበ ማክሰኞ እንዳደነዘዝ ቀጣይ የሆነ የማሰብ ይህ ነገር በሙስሊሙም ሲደርስ እንዲያምህ፣ ይህ ነገር በወንጌል አማኞችም ሲደርስ እንዲያምህ፣ አንተን እንዳመመ ሌላውንም ያመዋል እንጂ የራስን ጩኸት ከፍ አድርጎ መጮህ እየመረጡ ለራስ ሲሆን ደረት መምታት፣ ለሌላው ሲሆን ምን አባቱ ማለት ይሄ ዝም ብሎ ከስንፍና ልቦች የመነጩ ሐሳቦች ናቸው። ያን ያህል ብዙ ትኩረት አልሰጣቸውም። ግን እኮ የሚገርም ሲዲዎቹ ላይ መጽሐፎቹም ላይ እኮ ስዕሎች ነበሩ። በዛን ጊዜ በቅዱሳት ስዕላት ስለምናምን በወቅቱ ሲዲ መቼም ያለ ስዕል አይወጣም። ታውቃላችሁ አይደል? በጊዜው አለ የቅዱሳን ስዕላት አሉ፣ የእምዬ ማርያም ስዕል አለ፣ ኢየሱስ ክርስቶስ አለ። አንዳንዶቹ ስዕሎች ደግሞ ከፋብሪካ ፕሪንት የሚደረግባቸው ሲዲ ላይ ስለሆነ አትልጣቸውም ራሱ እና ያን ያቃጠላችሁት ያን ስዕል ነው። ኦልሬዲ እኮ አቃጥላችሁታል። እናንተ ያኔ አቃጥላችሁታል። ስዕል ሁሉ አቃጥላችኋል ከቤታችሁ። ስለዚህ ዛሬ ስዕሉ ተቃጠለ ተቀደደ የምትለው ምንድን ነው? በቫር እያየኸው ነው። ያለፈውን አድርጋችሁታል እናንተ ማለት ነው። ይሄን ማመን ነው። እንደ ጎረምሳ ማሰብ፣ እንደ ጎረምሳ መናገር በጣም ቀላል ነው። ግን አንዳንድ የማትወስዳቸው ኃላፊነቶች አሉ። በቃ የተፈጸሙ ማትክዳቸው ነገሮች አሉ ማለት ነው። እና የኛ ሲሆን የሌሎቹ ሲሆን የ7 ብር ነው፣ የኛ ሲሆን ደግሞ እንደዛ አይባልም ለማለት ፈልጌ ነው ስትሉ ስለነበረ ማለት ነው። ሌላው በዚህ አገልግሎት ዙሪያ
ሲናፈስ የነበረው ሲስተጋባ የነበረው ነገር እርምጃ ውሰዱ ነው። እርምጃ ውሰዱ እና የመጀመሪያዎቹም ሰዎች ይህንን ነገር ሲያቀናብሩት በዓላማ ነው። ካልሆነ ከአርሲ ሰዎች ጋር በጋሻው ምን አለው? እስኪ የኔ ጥቅም ምንድን ነው? እነዚህ ሰዎች ቢሞቱ እነዚህ ሰዎች ቢጎን ምንድን ነው የምጠቀመው? እስኪ የምታገናዝቡ ሰዎች ዳኙን። ምን እጠቀማለሁ እኔ? ትኩስ በጊዜው እንደተፈጠረ እነሱ የሞቱ እያለ እኔ እንዳስተማርኩ አድርገው የቆየ ርዕስ አምጥተው እዚህ የገጠሙ ሰዎች የኔ ጥቅም ምንድን ነው? እኔ እንደዛ አይነት ሰው አይደለሁም። በመሰረቱ ለእንስሳ ነፍስ እንኳን የምራራ ሰው ነኝ። ምክንያቱም ጻድቅ ነኛ። ድምጼ ስለወፈረና ምናልባት እንዲህ ፊዚካሊ እያያችሁኝ ጨካኝ እንዳልመስላችሁ እንደዛ አይደለም። እኔ ግን ሰው አይሞት ነው የምለው። ሰው አይሞት ነው በአጠቃላይ። ክርስቲያን ሞተ፣ እስላም ሞተ፣ እንትን ሞተ ሳይሆን ሰው አይሞት፣ ነጭም ጥቁርም ሰው አይሞት ብዬ ነው ማለት። ለዛም ነው ግፈኞች ግፍ አትስሩ እግዚአብሔር ይበቀላችኋል ያልኩት ማለት ነው። ወይስ